ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የምህረት አዋጅ የተቀበሉ የደላንታ ወረዳ የሚሊሻ አባላት የአማራ ፋኖን ተቀላቀሉ። ከአገዛዙ ጎን ተሰልፈን ህዝባችን አናሸማቀቅም፣ ለህዝባችንም ተጨማሪ ዕዳ አንሆንም ያሉት የደላንታ ወረዳ የሚሊሻ አባላት 106ኛውን ኮር ተቀላቅለዋል። የዕለቱ ዜናችን ቀዳሚ አድርገነዋል። ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። የቀድሞ ኮሚሽነር ጌቱ አርጋው መዳረሻቸው አልታወቀም ተብሏል። ነዳጅን ከተመን በላይ የሚሸጥ ይወረሳል ሲል የገንዘብ ሚኒስቴር አስጠነቀቀ። መንግስት ከትላንት ጀምሮ በነዳጅ ዋጋ ላይ ጭማሪ አድርጓል። ተጨማሪ መረጃዎችን ይዘናል። ኢትዮጵያ በአንድ ቀን ውስጥ ከ7 ሀገራት ዲፕሎማቶች ጋር ውይይት አደረገች። ያልተለመደ ነው የተባለው በዚህ የሁለትዮሽ ውይይት የተሳተፉ አብዛኞቹ የመካከለኛው ምስራቅ ሀገራት አምባሳደሮች መሆናቸው ተገልጿል። በዝርዝር እንመለከተዋለን። ከውጭ ኢራን የሆርሙዝ ሰርጥን በፈንጂ ማጠሯ ተገለጸ። የአሜሪካ የደህንነት ተቋማት በበኩላቸው ኢራን የሳይበር ጥቃት ልትፈጽም እንደምትችል አስጠንቅቀዋል። ከባህር ማዶ የመረጥነው የትንታኔ ዘገባ ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም የደላንታ ወረዳ የሚሊሻ አባላት ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፍብን ያወጣውን የምህረት አዋጅ በመቀበል 6 የደላንታ ወረዳ የሚሊሻ አባላት 7 ክላሽ በመያዝ ፋኖን መቀላቀላቸው ተገልጿል። ጥልቅ ተሃድሶና መልሶ ማደራጀት ካደረገ ማግስት በርካታ አመርቂ ስራዎችን እየሰራ የሚገኘው ጀብደኛው ሚኒሊክ እዝ 106ኛ ኮር ታሪክ መስራቱን ቀጥሏል ተብሏል። በዚህም ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባወረደው የምህረት አዋጅ መሰረት የአገዛዙ የጸጥታ መዋቅር እያፈረሰ ይገኛል ነው ያለው። በዚህም ከዚህ በላይ ከአገዛዙ ጎን ተሰልፈን ህዝባችንን አናሸማቀቅም፣ ለህዝባችንም ተጨማሪ ዕዳ አንሆንም ያሉ የደላንታ ወረዳ የሚኒሻ አባላት 106ኛ ኮርን ተቀላቅለዋል ሲል አፍብን ባወጣው መግለጫ አስታውቋል። ሚሊሻዎችን መንግስት አቅም የሌለውና በጭፍን ህዝብን የሚጨፈጭፍ የአማራ ህዝብን አምርሮ የሚጠላ እንዲሁም የሚጠላትን ሀገር የሚያስተዳደር ጸረ አማራና ጸረ ኢትዮጵያ አገዛዝ መሆኑን አረጋግጠናል ብለዋል። በቁጥር 6 አባላት 106ኛውን ኮር የተቀላቀሉ ሲሆን 7 የነፍስ ወከፍ መሳሪያ የያዙ ናቸው ሲልም የአማራ ፋኖ ብሔራዊ ንቅናቄ ገልጿል። ጸረ ህዝብ አገዛዝ በቃን በማለትም 106ኛ ኮርን የተቀላቀሉት የቀድሞ የሚሊሻ አባላት የተደረገላቸውን መልካም አቀባበልና ምህረትን በማስመልከትም ምስጋና ያቀረቡ ሲሆን ለአገዛዙ እድሜያቸውና ማንነታቸውን እየገበሩ ላሉ የአገዛዙ ኃይሎችም የምህረት አዋጁን እንዲቀበሉ መልእክት አስተላልፈዋል። የአማራ ክልል አስተዳደር ቀቢጸ ተስፋ የሚዘውር ለጊዜያዊ መጠቀሚያ አድርጎ የሚወረውራችሁ መሆኑን አውቃችሁ በምንም ጥቅም ሳትታለሉ አማራነታችሁን አስቀድሙ ሲሉ ጸጸት የተሞላበት መልእክት ጭምር አስተላልፈዋል። የአፍብን ሚኒሊክ እዝ 106ኛ ኮር ለአገዛዙ የጸጥታ አባላትም ከወትሮ ጊዜ በላይ እንደ አማራ የምንሰባሰብበትና የምንተሳሰርበት ሰዓት ላይ ስንሆን አንድ ሆነን የምንታገልበት ወቅት አሁን ጭምር ስለሆነ ከወገናችሁና ከመጠሪያችሁ ፋኖነት ጎን እንድትሰለፉ ሲልም መልእክቱን አስተላልፏል። በደጋማው ቀጠና የሚንቀሳቀሰው የጀብደኛው ሚኒሊክ እዝ አካል የሆነው 106ኛው ኮር የድርጅት መርህን በጠበቀ መልኩና የአማራነትን እሴት ወግና ባህል ባከበረ መልኩ ፍጹም ወንድማዊ ምህረትና ይቅርታ የምናደርግ መሆኑን በሰፊው የአማራ ህዝብ ስም እንገልጻለን ብለዋል። ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አመራሮች አዲስ ሹመት መስጠታቸውን የጠቅላይ ሚኒስትር ጽህፈት ቤት አሳውቀዋል። ሌተናል ጀነራል አስራት ደኔሮም የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ረዳት ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው ተሹመዋል። አዲሱ የአዲስ አበባ ፖሊስ ኮሚሽነር ሌተናል ጀነራል አስራት ደኔሮ በሀገር መከላከያ ሰራዊት የምድር ኃይል ዋና አዛዥ በመሆን አገልግለዋል። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆኖ ሲያገለግሉ የቆዩት ጌቱ አርጋውና 2 ምክትል ኮሚሽነሮችም ከኃላፊነታቸው ተነስተዋል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ ረቡዕ መጋቢት 2 ቀን 2018 ዓ.ም ባወጣው መረጃ
አብይ ሌተናል ጀነራል አስራት ደኔሮን የአዲስ አበባ ፖሊስ በኮሚሽነርነት እንዲመሩ መሾማቸውን ገልጸዋል። የአዲስ አበባ ፖሊስ ኮሚሽን ሆነው የተሾሙት ሌተናል ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥም ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ሌተናል ጀነራል አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላም በቤኒሻንጉል ጉሙዝ ክልል ከተከሰተው የጸጥታ ችግርን ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራትም ይታወቃሉ። የብርጋዴር ጀነራልነት ማዕረግ የነበራቸው አስራት ወደ ሌተናል ጀነራልነት ያደጉትም ከ6 ዓመት በፊት በጥር 2012 ዓ.ም ነበር። ሌተናል ጀነራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆንም ሰርተዋል። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን ተወካይ ሆነው ተሹመዋል። በዚህ ሹመትም ኢጋድ በደቡብ ሱዳን ያሰማራውን የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥርን መካናይዝም በሰብሳቢነት መርተዋል። በተጨማሪም ሌተናል ጀነራል አስራት የመከላከያ ሚኒስቴር የኮንስትራክሽን ዘርፍ ኃላፊም ሆኖ አገልግለዋል። ጠቅላይ ሚኒስትር አብይ በምክትል ኮሚሽንነት የሾማቸው ረዳት ኮሚሽነር ቶፊቅ መደድ እና እርዚቅ ኢሳ ናቸው። አዲሱ ምክትል ኮሚሽነር እርዚቅ የአማራ ክልል የርዕሰ መስተዳደር ህዝብ ግንኙነት አማካሪ ነበሩ። የአማካሪነት ሹመትንም ጥቅምት ላይ ከማግኘታቸው አስቀድሞ ደግሞ የክልሉ ወጣቶችና ስፖርት ቢሮ ኃላፊ ነበሩ። የአማራ ክልል ርዕሰ መስተዳደር ጽህፈት ቤት ኃላፊ፣ የጎንደር ከተማ ከንቲባ እንዲሁም በገበታ ለሀገር ፕሮጀክት የተገነባው የጎርጎራ ኢኮ ሪዞርት ግንባታ ማስተባባሪ ነበሩ። ከአዲስ አበባ ፖሊስ ኮሚሽነርነት የተነሱትም ጌቱ አርጋው ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም እንደነበር ይታወሳል። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነርነት ቦታ ባለስልጣን መሾማቸውን ከማሳወቅ ውጪ ሹምሽር ለምን እንዳስፈለገና የቀድሞ ኮሚሽነር መጨረሻን በተመለከተ የተገለጸ ነገር የለም። ነዳጅ ከተመን በላይ የሚሸጥ ይወረሳል ሲል የገንዘብ ሚኒስቴር አስጠነቀቀ። መንግስት ከትላንት ጀምሮ በነዳጅ ዋጋ ላይ ጭማሪ አድርጓል። ነዳጅ ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። የገንዘብ ሚኒስትሩ የነዳጅ ግብይትን አስመልክቶ ዛሬ በሰጡት መግለጫ መንግስት ለነዳጅ አቅርቦት ከፍተኛ ድጎማ እያደረገ ይገኛል ብለዋል። ይሁን እንጂ መንግስት በውጭ ምንዛሬ ከፍተኛ ድጎማ የሚያደርግበት ነዳጅ ከተቀመጠለት የዋጋ ተመን በላይ በገበያ ላይ እየዋለ መሆኑን በጥናት ተደርሶበታል ሲሉ ገልጸዋል። ህገወጥ ድርጊቱን የፈጸሙ የመንግስት ተቋማትን ጨምሮ ተባባሪዎችን በቁጥጥር ስር የመዋል ስራ መጀመሩንም አብራርተዋል። በመካከለኛው ምስራቅ የተከሰተውን ግጭት የነዳጅ አቅርቦት ላይ ተጽዕኖ እያሳደረ እንደሚገኝ የገለጹት ሚኒስትሩ በትላንትናው ዕለት የተደረገው የነዳጅ ዋጋ ማስተካከያም በዓለም አቀፍ ገበያ ካለው የዋጋ ጭማሪ አንጻር ዝቅተኛ መሆኑን ተናግረዋል። ይሁንና የቀውሱ ማብቂያ ያልታወቀ በመሆኑ መንግስት በቀጣይ በጥናት ላይ የተመሰረተ የቁጠባ ግብይት ስርዓት እንዲተገብር ይደረጋል ብለዋል። መንግስት የጀመረው የህግ ማስከበር ስራም ተጠናክሮ የሚቀጥል መሆኑን ጠቁመው ዜጎችም ለዚሁ እገዛ እንዲያደርጉ ጥሪ አቅርበዋል። የሚኒስትሩ ማስጠንቀቂያ የተሰማው መንግስት በነዳጅ ዋጋ ላይ ጭማሪ ማድረጉን ተከትሎ ነው። የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅራቢዎችና አከፋፋዮችም በጻፈው ደብዳቤ የዓለም የነዳጅ ዋጋ መነሻን በማድረግ ከመጋቢት ወር ጀምሮ ጭማሪ ማድረጉን በይፋ አስታውቋል። ለብዙ ወራት ክለሳ ሳይደረግበት የቆየ የነዳጅ ዋጋ የዓለም የነዳጅ ዋጋን በማሻቀቡ ምክንያት ጭማሪ ተደርጎበታል ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን የኢትዮጵያ መንግስትም ይህንን መሰረት ያደረገ የዋጋ ጭማሪ አድርገዋል። አሁን ላይ ጦርነቱ ከመጀመሩ በፊት አንድ በርሜል ነዳጅ በ65 የአሜሪካ ዶላር ይሸጥ የነበረው ከ100 ዶላር በላይ ጭማሪ በማድረግ ጫና ያሳደረ ሲሆን ኢትዮጵያ የዚሁ ገፈት ቀማሽ በመሆን ጭማሪ ተደርጓል። የነዳጅ ሁኔታውን በህገወጥ ግብይት እስከ ከፍተኛ በሆነ ዋጋ መሸጥ፣ በሌላ በኩል ደግሞ የከባድ መኪኖች በፋብሪካ ከተገጠመላቸው ሰልቫቲዌ ውጪ በስፋት እንዲይዝላቸው ተጨማሪም ያስገጥማሉ። የንግድና ቀጠናዊ ትስስር ሚኒስቴርም ለነዳጅ አቅራቢዎችና አከፋፋዮች እንዳስታወቀው የዓለም የነዳጅ ዋጋ መነሻን በማድረግ ከመጋቢት ወር ጀምሮ ጭማሪ ማድረጉን በደብዳቤ ይፋ አድርጓል። ማሻሻያው እንደሚያመላክተው አሁን ላይ 1 ሊትር ነጭ ናፍጣ 139 ብር ከ84 ሳንቲም፣ ቤንዚን 132 ብር ከ18 ሳንቲም፣ ኪሮሲን 146 ብር ከ14 ሳንቲም፣ ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም እንዲሁም የአውሮፕላን ነዳጅ 145 ብር ከ23 ሳንቲም ብር ሆኗል። በዚሁ መሰረትም ከዚህ ቀደም ይሸጥ ከነበረው
በነጭ ናፍጣ ላይ 10 ብር፣ በኪሮሲን ላይ የ7 ብር፣ ቤንዚን ላይ የ3 ብር ጭማሪ ተደርገዋል። በዓለም ላይ ከፍተኛ የሆነው የነዳጅ አቅርቦት የሚሸፍኑት ሀገራት በኢራን ጥቃት ሳቢያ የምርት መጠናቸውን ለመቀነስ የተገደዱ ሲሆን የነዳጅ ክምችትና ወደ ሀገር ውስጥ በማስገባት ላይ የተመረኮዙት ሀገራት ላይ አሉታዊ አስተዋጽኦም አለው። ኢራን በበኩሏ በአሜሪካና እስራኤል የሚደርስባት ጥቃት የነዳጅ የማምረት አቅሟን እንደቀነሰውና ከፍተኛ ጉዳት እንደደረሰባት ያስታወቀች ሲሆን በዓለም የነዳጅ ምርት ላይ እጅግ ወሳኝ የሆነውን መተላለፊያ የሆርሙዝ ሰርጥ እንደምትዘጋ ማስታወቃ ነበር። የነዳጅ ዋጋ እየጨመረ በሚሄድበት ወቅትም የቡድን 7 አባል ሀገራት በጉዳዩ ላይ ውይይት እንደጀመሩ መቀነስ አሳይቶ የነበረ ቢሆንም አሁን ላይ ኢራን ሆርሙዝ ሰርጥ ላይ የምድር ላይ ፈንጂ መቅበር መጀመሯ ሲሰማ ተመልሶ ጨምሯል። በኢትዮጵያ የወር መጨረሻዎቹ ቀናት ላይ ነዳጅ የለም የሚሉ ጽሑፍ እንዲሁም ረጃጅም የመኪና ሰልፎችን በማደያ ማየት የተለመደ እየሆነ መጥቷል። በዚህ ሳምንትም ዓለም ላይ የነዳጅ ዋጋ መጨመሩ ሲሰማ ተመሳሳዩ ተግባርና የመኪና ሰልፍ የነበረ ሲሆን ማደያዎችም ነዳጅ እያላቸው መቅዳት ማቆማቸውን ቦርከና ባደረገው ምልከታ ማረጋገጥ ችሏል። በሀገሪቱ የተለያዩ ክፍሎችም ህገወጥ የነዳጅ ግብይትና ነዳጅን ዋጋ መጨመሩን በመጠቀም በህገወጥ መንገድ ከአንዱ ቦታ ወደ ሌላ ቦታ ማዘዋወር የተለመደ ሆኗል። ነዳጅ ላይ ሌላው በስፋት እየተተገበረ ያለው የነዳጅ መያዣን ሶልቫቲዮ ማስቀየር ሲሆን የአማራ ክልል ንግድና ገበያ ልማት ቢሮ የኮንስትራክሽን ተሽከርካሪዎችና እንደ ሲኖትራክ ያሉ መኪናዎች በህገወጥ መንገድ እስከ 1300 ሊትር ድረስ መያዝ የሚችል እያስገጠሙ መሆኑንና እርምጃ እንዲወስዱ በስሩ ላሉት ተጠሪ ተቋማትም አሳስበዋል። ኢትዮጵያ በአንድ ቀን ውስጥ ከ7 ሀገራት ዲፕሎማቶች ጋር ውይይት አደረገች። ያልተለመደ ነው የተባለው በዚሁ የሁለትዮሽ ውይይት የተሳተፉ አብዛኞቹ የመካከለኛው ምስራቅ ሀገራት አምባሳደሮች መሆናቸው ተገልጿል። የመካከለኛው ምስራቅ ውጥረት ባየለበት በዚህ ወቅት የኢትዮጵያ የውጭ ጉዳይ ሚኒስቴር ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ ዩኤኤ፣ ጆርዳን እና ኦማን ዲፕሎማቶችን ተቀብለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደር አበራ በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤምሬቶች፣ ጆርዳን እና ኦማን ዲፕሎማቶች ጋር በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ የተናጠል ውይይቶችን አድርገዋል። ውይይቶቹ የተካሄዱትም የዩናይትድ ስቴትስ እና እስራኤል በአንድ በኩል ሆነው ከኢራን ጋር እያካሄዱ ያለውን ግጭት የተጠናከረ በመጣበትና ኢራን በቀጣይ የአሜሪካን አጋር ተደርገው በሚታዩ ሀገራት ላይ ጥቃቶችን እየሰነዘረችበት ባለችበት ወቅት ነው። አምባሳደር ሀደር አበራ በአዲስ አበባ በሚገኘው በጽህፈት ቤታቸው ከእስራኤል የኢትዮጵያ አምባሳደር አብርሃም ንጉሴ ጋር ተወያይተዋል። እንደ ውጭ ጉዳይ ሚኒስቴር መረጃ ከሆነ ሁለቱ ወገኖች በሀገራቱ መካከል ያለውን የቆዩ የሁለትዮሽ ግንኙነቶች ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በውይይቱም በቅርቡ የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በኢትዮጵያ ጉብኝት ማድረጋቸው፣ በአውሮፓውያኑ 2025 የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ጉብኝት ማካሄዳቸውና አራተኛው የጋራ የፖለቲካ ምክክር መካሄዱ የሁለቱን አገራት ግንኙነት ወደ ላቀ ደረጃ ለማሸጋገር ወሳኝ መሰረት የጣሉ መሆናቸውን አንስተዋል ተብሏል። ሁለቱ ወገኖች በወቅታዊ የመካከለኛው ምስራቅ ሁኔታ ዙሪያም ሀሳብ ተለዋውጠዋል። ይሁን እንጂ ከውይይቱ ዝርዝር ነጥቦች ጋር በተያያዘ ከሚኒስቴር መስሪያ ቤቱ የተሰጠ ተጨማሪ መረጃ የለም። በሌላ በኩል ሚኒስቴር ዴኤታው አምባሳደር ሀደር አበራ በኢትዮጵያ አዲስ የተሾሙትን የሳውዲ አረቢያ አምባሳደር አብዱላ ሐሰን አልዛራህን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም ረጅም ዘመን ያስቆጠረውን የሁለቱን አገራት ግንኙነት በኢኮኖሚና ንግድ ትስስር የበለጠ ማጠናከር በሚቻልባቸው ጉዳዮች ዙሪያ መክረዋል ነው የተባለው። በመካከለኛው ምስራቅ ወቅታዊ ሁኔታዎች ዙሪያም ሀሳብ ተለዋውጠዋል ተብሏል። አምባሳደር አብዱላ ሐሰን የሁለቱን አገራት አጋርነት ያለው ጠቀሜታን አጽንኦት ሰጥተው የተናገሩ ሲሆን ሳውዲ አረቢያ ትብብሯን ይበልጥ ለማሳደግ ዝግጁ መሆኗን ገልጸዋል። አምባሳደሩ በአዲስ አበባ እየተከናወኑ ያሉ የከተማ ልማት ስራዎችን አድንቀዋል። በተጨማሪ ሚኒስቴር ዴኤታው በኢትዮጵያ የኳታር አምባሳደር ሰዓድ ሙባረክ አልናኢምን፣ የኦማን አምባሳደር አፍካን ናዲም አልፋሲን እንዲሁም የተባበሩት አረብ ኤምሬቶች ኤምባሲ ጉዳይ ፈጻሚ ራሺድ አብዱላህ አልሄሽን በጽህፈት ቤታቸው ተቀብለው በተናጠል ውይይት አድርገዋል። በውይይታቸውም አምባሳደር ሀደራ ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላትን የቆየ ግንኙነት የበለጠ አጠናክራ ለመቀጠል ያላትን ቁርጠኝነት አረጋግጠዋል። ሚኒስቴር ዴታው ከሚስዮን መሪዎችና ጉዳይ ፈጻሚዎች ጋር
ባደረጉት ውይይት በመካከለኛው ምስራቅ ወቅታዊ ሁኔታዎች ዙሪያ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በተመሳሳይ አምባሳደር ሀድር አበራ በኢትዮጵያ የኩዌት ኤምባሲ የጉዳይ አስፈጻሚ ከሆኑት አብዱልአዚ ሐማድ ጋር ተገናኝተዋል። ሚኒስቴር ዴታው ነባር ስምምነቶችን በማደስና በሁለቱ ሀገራት መካከል የጋራ ሚኒስትሮች ኮሚቴ በማቋቋም ግንኙነቱን ለማጠናከር ኢትዮጵያ ዝግጁ መሆኗን አረጋግጠዋል። አብዱልአዚዝ ሐማድ በኢትዮጵያና በኩዌት መካከል ያለውን የቆየ ግንኙነት አድንቀው ትብብሩን ለማጎልበት ኤምባሲው ከኢትዮጵያ ባለስልጣናት ጋር በቅርበት ለመስራት ዝግጁ መሆኑን ገልጸዋል። በእነዚህ ስብሰባዎች ወቅትም በመካከለኛው ምስራቅ እየጨመረ ያለው ውጥረት በቀጠናው መረጋጋት ላይ ስለሚኖረው ተጽዕኖና ዲፕሎማሲያዊ ግንኙነቶችም ለማጠናከር በሰፊው መወያየታቸውን ባለስልጣናቱ ገልጸዋል። ኢራን የሆርሙዝ ሰርጥን በፈንጅ ማጠሯ ተገለጸ። ኢራን በስትራቴጂካዊ የባህረ ሰላጤ ቀጠና በድምጽ በንዝረትና በሞገድ ሊፈነዱ የሚችሉ የባህር ውስጥ ፈንጂዎችን ማጥመድ መጀመሯን አሜሪካ አስታውቃለች። እነዚህ ጥቂት $1000 ብቻ የሚጠይቁ ፈንጂዎችም በቢሊዮን የሚቆጠር ዶላር የሚያወጡ ግዙፍ መርከቦችን የማውደም አቅም አላቸው ተብሏል። ፈንጂዎቹ ከባህር ወለል በታች በሰንሰለት የሚታሰሩ የማይንሳፈፉ ወይንም ከአሸዋ ጋር የሚቀበሩ ሲሆኑ ትላልቅ መርከቦች በሚያልፉበት ወቅት የሚፈጠረውን ከፍተኛ የሞገድ ንዝረት በመለካት የሚፈነዱ መሆናቸው ተመላክተዋል። ይህ ድርጊትም በባህረ ሰላጤው በሚደረገው የዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅነዋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷንም አረጋግጣለች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥም አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦች ማውደሟን ማስታውቃለች። የአሜሪካ ጦር የሆርሙዝ ወሽመጥ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነም ዋይት ሀውስ ገልጸዋል። በሌላ በኩል የአሜሪካ የደህንነት ተቋማት ከኢራን የሳይበር ጥቃት ሊፈጸም እንደሚችል አስጠንቅቋል። የአሜሪካ የደህንነት ተቋማት የኢራን መንግስት በሳይበር በኩል ጥቃት ሊሰነዝር እንደሚችል የሚገልጹ ተከታታይ የጥንቃቄ መልእክቶችን ለግል ኩባንያዎችና ለመንግስት መስሪያ ቤቶች እያሰራጩ ነው ተብሏል። ሲኤንኤን የብሔራዊ ደህንነት ምንጮችን የተሰራጩ የውስጥ ማስታወሻዎችን ዋቢ አድርጎ እንደዘገበው ይህ ከፍተኛ ማስጠንቀቂያ የተሰጠውም አሜሪካ ከቴህራን ጋር በገባችበት ጦርነት ሳቢያ ኢራን አጸፋዊ እርምጃ ልትወስድ ትችላለች በሚል ስጋት ነው። በማስጠንቀቂያው መሰረትም ኩባንያዎችና የመንግስት ተቋማት ሊሰነዘርባቸው የሚችለውን ማንኛውንም አይነት የሳይበር ጥቃት ለመከላከል ዝግጁነታቸውን እንዲያጠናክሩ ከፍተኛ ጥንቃቄ እንዲያደርጉ ታዘዋል። በተለይ የኢነርጂ ተቋማት፣ የፋይናንስ ዘርፎችና ከመከላከያ ጋር ግንኙነት ያላቸው ድርጅቶች የጥቃቱ ዋነኛ ኢላማ ሊሆኑ እንደሚችሉ ተመላክቷል። ምንም እንኳ እስካሁን የተለየና በግልጽ የታወቀ የጥቃት ሙከራ ባይኖርም የሀገር ውስጥ ደህንነት ሚኒስቴር እና ኤፍቢአይ የደህንነት ስጋቱ ከፍተኛ መሆኑን ገልጸው በመላ ሀገሪቱ የሚገኙ የጸጥታ አካላት በንቃት እንዲከታተሉ አሳስበዋል። የኢራን የሳይበር ጥቃት ስጋት ያየለውን በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ እየጨመረ በመጣበትና የቀጠና ሁኔታ ባልተረጋጋበት በዚህ ወቅት ነው። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።